ወደ እናንተ የሚቀርብላችሁ ካነበብኩት መርሃ ግብራችን ነው። ካነበብኩት ርዕስ ገድለ ምንኩስና ክፍል 25 እነሆ። ገድለ ምንኩስና እውነተኛ ታሪክ። አዘጋጅ እሙሃይ እህተ ማርያም ይፍሩ ከአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ሳሙኤል ገዳም። አቅራቢ ገነት አጸደ ማርያም። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። በክፍል 24 ወይ ሞኞ ይሄ ምን ይቸግራል? ወደፊት ልብሱ ሲሰጥ እኔ የራሴን ራሴ እሰጣለሁ ብለሽ ለብቻሽ ተቀበይ፣ ከዛ እሷ ሳታይ አቀብኝ፣ ከዛ ገንዘብሽን ድብቅ አድርገሽ ያዥ አበቃው ብለው ጥለዋት ሄዱ ብለን ነበር ያቆምነው። ክፍል 25 እንዲህ ይቀጥላል። እሙሃይ የሚያገኙትን ገንዘብ ለወለተ ሚካኤልና ለሌሎችም እንደነገሩት ሳይሆን የሚጠቀሙት ያጠራቅሙና አመመኝ ጸበል ልሄድ በሚል ሰበብ ከገዳሙ በፈቃድ ይወጡና ጓደኛቸው ቤት ቢራ፣ አረቄ፣ ጥብሱን፣ ቅቅሉን ሲሉ ሲንበሸበሹ ሰንብተው ልክ ጸበል ወይ ገዳም ከርሞ እንደመጣ ወደ ገዳማቸው ይመለሳሉ። እንግዲህ እሙሃይ ይህንን ሁሉ ሲያደርጉ በጣም በጥንቃቄ ነው። ማንም አያውቅም። አንድ ቀን ፈጣሪ የለበሱትን የበግ ቆዳ ገፎ ተኩላ መሆናቸው እስኪጋለጥ ማን ሊጠረጥር ይችላል? ወለተ ሚካኤል በገዳሙ እንደተለመደው ልብስ ሲሰጥ የሆዷን በሆዷ አድርጋ ማየገነት እኔ የራሴን ፋንታ ለብቻዬ ነው የምወስደው፣ ምክንያቱም እኔ ልሰጣቸው ያሰብኳቸው ልጆች ስላሉ ራሴው ሰጣቸዋለሁ አለች። ታዲያ ምን ችግር አለው? ዞሮ ዞሮ ያው ነው። በጣም አስፈላጊ ከሆነ የኔንም ጨምረሽ ውሰጂ አለች በቅንነት። የለም የኔ ይበቃል፣ አንቺ ላሰብሻቸው ስጭ፣ እኔም ላሰብኳቸው አለችና ድርሻዋን ይዛ አንዱን ቀሚስ በእጀታው አንገቱን ቋጠረችና በግርጌው በኩል ሌሎችን ልብሶች ከታ እንደ ከረጢት አፉን ቋጥራ አስቀመጠችውና ወደ እሙሃይ ለመውሰድ የተመቻቸ ጊዜ ስትጠብቅ ማየገነት እመምኔቷ አስጠርተዋት ስትሄድ አጋጣሚውን በመጠቀም ወስዳ ሰጠቻቸው። እሳቸውም ከ4 ቀን በኋላ 15 ብር ሰጧት። ወለተ ሚካኤል ብሩን ማየገነት እንዳታይ ልብስ ከሚያስቀምጡበት በግድግዳው ጋር በአንድ ከተሰራው ቁምሳጥን ውስጥ በወረቀት ጠቅልላ ከስር አስቀመጠችው። ማየገነት አንድ ቀን ቤቱን ስታጸዳ ልብሶቹን እያወጣች ስታራግፍ በወረቀት የተጠቀለለ ነገር ዱብ አለ። አንስታ ስታየው 15 ብር ነው። ደነገጠች። እንዴ ከየት መጣ ብላ ራሷን ጠየቀች። በዚህ መሃል ወለተ ሚካኤል ከእሙሃይ ጌራ ወርቅ ጋር ስትጫወት ቆይታ መጣች። ማየገነት እጅ ላይ ብሩን ስታይ ክው ብላ ባለችበት ቆማ ቀረች። ማየገነት እየሳቀች ወለተ ብር አገኘሁ አለች፣ ወደ እሷ እጇን እየዘረጋች። ወለተ ላብ አሰመጣት። የምትለው ጠፍቷት ዝም አለች። አንቺ እውነት ከየት መጣ? ልብሶቹን ሳራግፍ አገኘሁት። አይገርምም? ከአዲስ አበባ ከወጣው ጀምሮ ዛሬ ገና ብራየው አለች፣ አሁንም እየሳቀች። ወለተ ወዲያው ራሷን አረጋጋች። እንዴ አንዲት የትምህርት ቤታችን ልጅ አስቀምጭልኝ፣ ለዓመት በዓል ጫማ እገዛበታለሁ፣ እኔ ጋር ከሆነ ላልሆነ ነገር አጠፋዋለሁ ብላ ሰጠችኝ ብዬሽ የለ እንዴ አለች ድርቅ ብላ። ውይ ወለተዬ የነገርሽኝ መስሎች ነው እንጂ አልነገርሽኝም። እኔ ደግሞ ከሰማይ ዱብ ያለልን መስሎኝ ነበር አለች አሁንም እየሳቀች። አንቺ ደግሞ ረስተሽው ነው እንጂ ነግሬሽ ነበር። በይ አሁን ቦታው መልሽ። ከሰማይ ገንዘብ የሚወርድ ከሆነ የዛሬው አልፎልሻል፣ ወደፊት ጠብቂ አለች እሷም ለመሳቅ እየሞከረች። ማየገነት ከት ብላ ሳቀችና እንኳን 15 ብር ሽውን ቢዘንብ አልፈልገው አለችና ገንዘቡን እንደነበረ አድርጋ ቤቱን ወደ ማጽዳቷ ተመለሰች። ወለተ ሚካኤል ከእሙሃይ ጌራ ወርቅ ጋር ቀስ በቀስ እየተላመደች መጣች። ወሬዋ ሁሉ እሙሃይ ጌራ ወርቅ እንዲህ ብለው እንዲህ ሆነ። እሙሃይ ጌራ ወርቅ የሚሰሩት ሁሉ እንዳይነቃ በጣም ጥንቃቄ እያደረጉ ሰውን በአፍ በማቆላመጥ የሰውን ልብ የመስረቅ ስጦታ አላቸው። ወለተ ሚካኤልም የተባረክሽ ቅድስት ቡርክት ምን ነው ሁሉ እንዳንቺ ትህትና ያለው በሆነ እያሉ ስለሚሰብኳት እውነት መስሏት ከልቧ ወዳቸዋለች። ስለዚህም ያብር እቤት መቀመጡን አልወደደችውም።
አንድ ቀን ያጋልጠኛል ብላ ወደ እሳቸው ወስዳ እርስዎ ጋር ይቀመጥ ብላ ሰጠቻቸው። እማሆይ ጌራ ወርቅ የገዳም የስራ ድርሻ የግቢውን አትክልት ማረም፣ መኮትኮት፣ ውሃ ማጠጣት ነው። እሳቸውም በስራቸው ቀልድ አያውቁም። ሁልጊዜ ስራቸውን በአግባቡ ይወጣሉ። ስለዚህ ሁሉም ለስራ ባላቸው ትጋትና አክብሮት ያደንቃቸዋል። ከዚህ ሌላ ትንሽ ትልቁን የኔ ቆንጆ፣ ወተቴ፣ ብሩኬ እያሉ በሚጣፍጥ ቃላት ስለሚሸመግሏቸው እማሆይ ጌራ ወርቅ እኮ የዋህ ምንም የማያውቁ ናቸው ይሏቸዋል። እማሆይ ጌራ ወርቅ የማይወዱት የማታ ጸሎት ላይ መገኘት ነው። የማታ ጸሎት የማይወዱት በዛን ሰዓት እሳቸው ያቺ ድብቅ አመላቸውን ስለሚቀማምሱ አፋቸው እንዳይሸት እንዳይነቃባቸው ነው። በዚህ ጸሎት ላይ ባለመገኘታቸው ሁልጊዜ በስብሰባ በግልም ተመክረው ተዘክረው ስላቃቱ ትተዋል። እማሆይ ጌራ ወርቅ ድሮ ገና ወጣት እያሉ ያገቡት ባል በጣም ጠጪ ነበር። ታዲያ ለሱ እያሉና ሌሎች የቤታቸውን ችግር ለመድፈን አረቄ ያወጡ ነበር። ከዛ እሳቸውም አንድ ሁለት ሲሉ የወጣለት ጠጪ ሆኑ። በዚህ ሁለት ጠጪዎች ባሉበት ቤት ኑሮ መሆን ስላልቻለ ተለያዩ። በቃ ያኔ የለከፋቸው የመጠጥ አባዜ በምንም ሊለቃቸው አልቻለም። አብዛኛውን ብድር ውስጥ የዘፈቃቸው ይኸው ሱሳቸው ነበር። ዛሬም ገዳም ገብተው ሊለቃቸው ስላልቻለ በድብቅ ቤታቸው እያስገቡ ማታ በራቸውን ዘግተው ይቀምሳሉ። ሲነጋ ተጣጥበው ይወጣሉ። አንዳንዴ ካሰኛቸው በቀንም ቀመስ ያረጉና በራቸውን ዘግተው ይተኛሉ። እማሆይ ገነትና ወለተ ሚካኤል ገዳም ከገቡ ጀምሮ ሲሄዱ፣ ሲበሉ፣ ሲጠጡ ሌላው ቀርቶ ስጋ ወደሙ እንኳን ሊቀበሉ አንድ ላይ ነው። ምንም ነገር ለየብቻው አያደርጉም። አሁን ግን ወለተ ሚካኤል ቀስ በቀስ ልዩነት እያመጣች ነው። አንዳንዴ ከውጭ እንግዶች ሲመጡ ለገዳሙ ለየት ያለ ስጦታ ያደርጋሉ። ይህ የተሰጠ ስጦታ ሲጠራቀም ለመነኮሳቱና እንደነ እማሆይ ገነት ማመክሮ ላለ እንደየደረጃው ሳሙና፣ ስኳር፣ አንዳንዴም እንደየችግራቸው አንዳንድ ነገር እንዲገዙበት ገንዘብ ይሰጣል። ታዲያ ወለተ ሚካኤል ከእማሆይ ጌራ ወርቅ ቀድሞ በተሰጣት ምክር መሰረት የራሷን ድርሻ ለብቻዋ ትቀበልና ወደ እማሆይ ትወስዳለች። እማሆይ ገነት ትንሽ በዚህ ነገር ቅሬታ ተሰማት፣ ውስጧ ተከፋ። አንድ ቀን እማሆይ ገነት ከአትክልት ቦታ መጽሐፍ ስታነብ ቆይታ ወደ ቤት ስትመለስ አንድ የትምህርት ቤት ልጅ ከእማሆይ ጌራ ወርቅ ጋር ተገናኝታ ስትመለስ እማሆይ ገነትን ስላየች ወደ እሷ ሄዳ ሰላምታ ሰጠቻት። እማሆይ ገነት ዛሬ ከየት መጣሽ? ከእማሆይ ትታወቃላችሁ እንዴ? አለቻት። ልጅቱም ሳቅ አለችና እኛ ቤት እኮ ሁሌ ይመጣሉ፣ ከእናቴ ጋር ይዋደዳሉ። እናቴም አረቄ ስታወጣ ይዛላቸው መእታ ቤተ ክርስቲያን ትሰጣቸዋለች፣ እሳቸውን ገንዘብ ይሰጧታል፣ ስለዚህ ይዋደዳሉ አለች በቅንነት። አረቄ? የምን አረቄ? አለች እማሆይ ገነት በሰማችው ነገር ግር ብሏትና ልጅቷ ተሳስታ ይሆናል ብላ በማሰብ ልጅቷ እንዴ ቲቸር አረቄ አታቂም? እናቴ የምታወጣው ነው አረቄ ማለት። እናቴ እኮ ቆንጆ አረቄ ታወጣለች፣ ብዙ ሰዎች ይገዟታል፣ አባቴም ይጠጣል፣ እኛም እንዳይሸታችሁ ብላ እናቴ ትንሽ ትሰጠናለች። በመጀመሪያ ሲቀመስ ይመራል፣ ኋላ ደስ ይላል። አንድ ቀን ወንድሜ እናቴ ሳታይ ሰርቆ ጠጣና ስክር ብሎ ወደቀ። ከዛ ታሞ እናቴ ወተት እያጠጣች አዳነችው። ከዛ በቃ ሁለተኛ አይሰጣችሁም ተባለ። በቃ ከዛ በኋላ ጠጥተን አናውቅም አለች ልጅቷ። እማሆይ ገነት ስላረቄ አታውቅም ብላ በደንብ አብራርታ እያስረዳቻት። እማሆይ ገነት ልጅቷ ስትናገር በመገረም ስታዳምጥ ቆየችና አሁን አረቄ ይዘሽላቸው መጥተሽ ነው አለች በጥርጣሬ። አዎ፣ ግን እናቴ ማንም ሰው ከጠየቀሽ አረቄ ነው አትበይ፣ ጸበል ነው በይ ነው ያለችኝ። እማሆይም እንደሱ ብለውኛል አለች የልጅ ነገር የተባለችውን ሳትደብቅ እያወራች። እማሆይ ገነት በመገረም ሁልጊዜ ታመጭላቸዋለሽ እንዴ አለች በምትሰማው ነገር ሁሉ በመገረምና በማዘን። እናቴ አንዳንዴ ትልከኛለች፣ ግን እሷ ከተመቻት እሷ ቤተ ክርስቲያን ስትመጣ ታመጣላቸዋለች። ዛሬ ግን እሷ አረቄ እያወጣች ስለሆነ እኔ ላከችኝ አለች። ጎሽ ጎበዝ ልጅ፣ እንደዚህ ለእናት ለአባት መላክ ማገልገል ጥሩ ነው። ግን አረቄ ይዘሽ እንደምትመጪ ለእኔ እንደነገርሽኝ ሁለተኛ ለማንም እንዳትነግሪ እሺ? አትንገሪ ካሉሽ አትንገሪ ነው እሺ? አለች
ጉንጯን እየደባበሰች። እኔ እኮ አንቺን ስለምወድሽ ነው እንጂ የነገርኩሽ ሌላ ማንም አልናገርም አለች። ጉንጯን ስትደባብሳት ወደ እሷ ጠጋ ብላ እየታከከቻት ስለወደድሽኝ አመሰግናለሁ፣ እኔም በጣም እወድሻለሁ የኔ ቆንጆ፣ አድገሽ ለቁም ነገር ያብቃልኝ ብላ ጉንጯን ሳመቻትና በይ ሂጂ ብላት እሷ ወደ ግቢ ገባች። ግን የሰማችው ነገር በጣም ከበዳት። እንዴት ይሆናል? ሴትዮዋ እዚህ የተቀደሰ ቦታ ሆነው እንዲህ ያደርጋሉ? ያውም ከቆብ በኋላ። ግን ለምን ደግሞ ጸበል ነው ብለው ማንን ነው የሚያሞኙት? ለካ ሁሌ ጸበል ጸበል የሚሉት ይሄንን ነው። ወይስ ልጅቷ ዋሸች? ግን ልጅቷ አልዋሸችም። ምክንያቱም እሷም የሚያስዋሽ ምንም ነገር የለም። ወይ የልጅ ነገር እንደው አትንገር ብሎ ለልጅ መንገር ራስን ማሞኘት ነው ለካ። አሁን በእሷ ቤት አልተናገረችም ማለት ነው። ጸበል ነው ወይ አሉኝ አለች። ወይ ልጅነት ተመልሶ አይመጣ። ይህንን ንግግሯ ሌላ ሰምቶ ቢሆን በእማዊ ላይ የሚያመጣውን አደጋ እሷ አታውቅ። ገና ምች የዚህ ዓለም ጣጣ ገባትና ብላ በልጅቷ አነጋገር ፈገግ እያለች ወደ ቤቷ ስታመራ ወለተ ሚካኤል ከኋላዋ ጠራቻትና እስካሁን እዛው ነበርሽ? እኔ እኮ እንቅልፍ ሲለኝ ለመተኛት ጥዬሽ ስመጣ እማሆይ ጌራ ወርቅን አገኘሁና የምን መተኛት የእሳቸው ጨዋታ አያልቅ ከእሳቸው ጋር ስጫወት ቆየሁ። እኔ እንደውም ቀድመሽኝ ቤት አገኝሻለሁ ብዬ ነበር አለች። እማሆይ ጌራ ወርቅ ቤት ናቸው እንዴ አለች። የልጅቷ አነጋገርና የሰማችው ሁሉ ውስጧን እየተፈታተናትና አዎ አሉ። አሁን ትንሽ ልረፍ ልተኛ ብለው ወደ ውስጥ ገቡ አለቻት። ወዴት ወደ ውስጥ አለች ማየገነት። መኝታ ቤታቸውን ጓዳ አለው እንዴ ብላ አስባ፣ እንዴ ወደ ቤታቸው ውስጥ ነው አለች ሳቅ እያለች። አሁን ከእሳቸው ጋር ስጫወት ነበር አላልሽም እንዴ? ታዲያ ከቤታቸው ሌላ የት ነበር ጨዋታው? አለች በመገረም። አንቺ ደግሞ የእሳቸው ጸባይ የማታውቂ ሆነሽ ነው። እሳቸው እኮ የፈለገ ለሰማይ ለምድሩ የከበደ እንግዳ ቢመጣ ቤታቸው ከእሳቸው ሌላ አያስገቡም። ማንም ቢሆን የሚያስተናግዱት በረንዳው ላይ ነው። እዛው እያሉ እንኳን ቤታቸው ቁልፍ ነው። ሊገቡ ሲሉ ብቻ ነው ቁልፍ የሚከፈተው አለች። አሀ ወጤን አገኘሁት ከነማማሰያዬ አለች አሉ ሴትዮዋ። አሁን እውነቱን አወቅኩ። ቤታቸው ሰው የማያስገቡት ጉዳቸው እንዳይታይ ነዋ አለችና በሆዷ እኔ ይህንን አላውቅም ነበር። ግን ለምን ይሆን ሰው የማያስገቡት? እንደው ሌላው ቢቀር እዚሁ ገዳም ያለነው እንኳን ቢያስገቡ ምን ክፋት አለው? ለምሳሌ ከአንቺ ጥሩ ትግባባላችሁ፣ እናትሽ ናቸው እና ገብተሽ ቤታቸውን ብትጠራረጊ ብታጸጅላቸው ምን አለበት? ይኸው የሌሎችን ቤት እናጸዳ የለ አለች የሆዷን በሆዷ አድርጋ። አይማየ ገነት እሳቸውና ሌሎች እኮ አንድ አይደሉም። አየሽ እሳቸው መንፈሳዊ ነገር በጣም የገባቸውና መጽሐፈ መነኮሳትን እንደ ውሃ የጠጡ ናቸው። ስለዚህ ሌሊት በበዓታቸው ውስጥ ራሳቸውን የሚያስጨንቁበት ብዙ ተጋድሎ የሚያደርጉበት ነገር አለ። እዚህ ከንቱ እንዳይጋለጡ በመፍራት ነው አለች። እማዬ አንድ ቀን ቤቶን ላጸዳ ስትላቸው አይሆንም ብለው ያቀረቡላትን ምክንያት በመደርደር እውነትም ገድል ግሩም ተጋዳይ ናቸው አለችና እሷ የሰማችውን ልትነግራት አስባ እንደማትቀበላትና ከጠየቀቻቸው ደግሞ ልጅቷን ከቤተሰብ ማጣላት ይሆናል ብላ ትታ ይህን ያህል መንፈሳዊ ተጋድሎ ካላቸው ለእኛም ጸሎታቸው ይደርሰናል አለቻት። ሆድ ሲያውቅ ዶሮ ማታ እያለች በሆዷ በጣም እንጂ ብታይ እኮ ወሬያቸው ሁሉ መንፈሳዊ ነገር ነው። እንደው አብሬያቸው ውለው ቢያድሩ አይሰለቹም አለቻት። እኔ ምልሽ ወለተ አንድ ያልገባኝ ነገር አለ። ከትንሽ ጊዜ ጀምሮ ገዳሙ የሚሰጠንን ነገር ለብቻሽ ትቀበያለሽ። እሱ ይሁን ግን የት ነው የምታደርሽው? አለች ውስጧ አንድ ነገር ሹክ እያላት። ወለተ ሚካኤል ደነገጠች። ግን ቀልጠፍ ብላ እንዴት መጣ እንዴ ኦዲት መጣ እንዴ አለች ድንጋጤዋ በሳቋና በቀልድ እየደበቀች። አይ ኦዲት ህሊናችን ነው። ለምሳሌ የኔን ድርሻ በግልጽ አንቺ እያየሽ እያወቅሽ ነው የምሰጠው። ያንቺ ድርሻ ግን ሲሰጥም ሆነ ከቤት እንዴት እንደሚወጣ አይታወቅም። ይህን እንቆቅልሽ ሆኖብኝ ነው አለች
ቀኝህ ስትሰጥ ግራህ አትወቅ ይላል እኮ ወንጌል። ስለዚህ በስውር ለሚያየው ጌታ እሱ ለፈቀደው እየሆነ ነው አለች ኮስተር ብላ። አሃ ለካ ግራና ቀኝ ይሆናል። እሺ ይህንን ባለማወቄ ነው የጠየኩሽና ይቅርታ። እኔ ደግሞ እንደ ትላንቱ አንድነት ያለን ቀኝ ከሆንን ቀኝ ግራ ከሆንን ግራ እየሆንን መስሎኝ ነበር አለች እሷም ኮስተር ብላ። ይህማ የማይካድ ነገርም የማይሻር ሊሻርም የማይችል ጉዳይ ነው። በዚህ አትጠራጠሪ። እኔ በቃሉ መሰረት ያለኝን አነስተኛ ነገር እሱ ለሚያውቃቸው መስጠቴ አንድነታችንን በፍጹም አያናጋውም አለች። ወይኔ የፈራሁት ደረሰ። ነቅታብኝ ነው ወይ እሟሄ ለሰው ነግረዋት ይሆን ብላ በልቧ እየሰጋች ይሁን እንደ ተግባሩ ቃላቱንም እንዳይጠፋብን መጣሁ። መጽሐፍ ቤት ሄጄ የተዋስኩትን ልመልስና ሌላ ላምጣ ብላ ወደ መጽሐፍ ቤት ሄደች። ውድ የመርሃ ግብራችን ተከታታዮች እስካሁን ስትከታተሉት የነበረው ገድለ ምንኩስና ክፍል 25 ይህንን ይመስል ነበር። ቀጣይ በክፍል 26 እስከምንገናኝ ቸርን ሰንብት። የረዳንን እግዚአብሔርን እያመሰገንን ወስብሐት ለእግዚአብሔር ልዑል ወለወላዲቱ ለድንግል ወለመስቀሉ ክቡር አሜን። ይቆየን።